ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ዛሬም ተመልሼ መጥቻለሁ ማለት ነው። ከእናንተ ጋር የምንወያይበትን መድረክ እንግዲህ አዘጋጅተን ተመልሰን መተናል። ያው ሰሞኑን እንግዲህ የተፈጠሩ አዳዲስ ነገሮች አሉ። ስለተሙም ስለተለያዩ ነገሮችም እንወያያለን፣ ስለተለያዩ ነገሮችም እንነጋገራለን እና አንዳንድ አዳዲስ ነገሮችንም እንግዲህ ወደ እናንተ ይዘን የመጣንባቸው ነገሮች አሉ ማለት ነው። በነዛም እንግዲህ በሰፊው ሁኔታ እንድንወያይ ከእናንተ ጋር ቀረቤታችን እንድናጠነክር ብለን እንግዲህ ይህንን ቻናል ከፍተን ወደ እናንተ መተናል ማለት ነው። በዚህም እንግዲህ እናንተ ከኛ ጋር ያላችሁን ድጋፍ ከኛ ጋር ያላችሁን አብሮነታችሁን እያሳያችሁን ስለሆነ ከልብ እናመሰግናለን። ያው በጣም ሁልጊዜም የምንለው እናንተ ለእኛ ትልቅ ድጋፋችን ናችሁና ዛሬ በምስጋና ነው እንግዲህ የምንጀምረው። ምክንያቱም ደሳስ የሚሉ ብዙ አዳዲስ ነገሮች ከእናንተም ያገኘናቸው ነገሮች አሉ። እንዲሁም ደግሞ ተሙ በመገኘቱ ክሩ ውስጥ ያለው ስሜት ለየት ያለ ሆኗል እና አሁን ላይ ሁሉም በሞራል ነው ጠንክሮ እየሰራ ያለው እና ይህም ደግሞ ተሙ በመገኘቱ ምክንያቱም ተስፋ ቆርጠን በነበረበት ሁኔታ ላይ ተስፋችንን የሚያለመልም አዳዲስ ነገሮችን አግኝተን እንግዲህ አሁንም ደግሞ ጥሩ ጥሩ ነገሮችን እየሰማን ያለንበት ሁኔታ ነው ያለው እና ስለተሙም ያለው ነገር ስለተሙም እግር እንግዲህ ትናንትናም አንዳንድ ነገሮችን ብያችሁ ነበረ። ዛሬም ላይ እንግዲህ አንዳንድ አዳዲስ ነገሮች አሉ። ያው ሁልጊዜም ያው ሰው ልጅ እስከሆነን ድረስ ሁሌም ህይወታችን ውስጥ አዳዲስ ነገሮች ናቸው የሚኖሩት እና በተሙም ዙሪያ የተፈጠሩ አዳዲስ ነገሮች የእግሩም ነገሮች አሁን ላይ ተስፋ እንዳላቸው እየሰማን ነው እና በዛም ደግሞ በጣም ደስ ብሎናል። ለእነሱም ነገር ፈጣን ለውጥ እያሳየ ነው። በነገራችን ላይ ተሙ በጣም ፈጣን ለውጥ እያሳየ ነው። ለዚህም በጣም የዶክተሮቻችንን እናመሰግናቸዋለን ስላደረጉልን ትብብር ስላደረጉልን ከኛ ጋር አብሮነታቸው በጣም ላመሰግናቸው እወዳለሁ እና ከዛም በተጨማሪ እንግዲህ ክብር ምስጋና ለፈጣሪ ይሁን። ፈጣን ሆኗል ለውጡ ያለበት ከማገገም በጣም ፈጣን ብሎ ነው ያለው እና ለዛም በጣም ቆንጆ ለውጥ እያየን ስለሆነ እኛም ደስ ብሎናል። እንግዲህ እናንተም እንኳን ደስ ያላችሁ ልንላችሁ እንወዳለን እና ያው አሁንም ቢሆን እንግዲህ ከበቡሽን ለማግኘት በተለያየ መንገድ እንግዲህ ስልታችንን ቀያይረን እኛም በተለያየ መንገድ ከተለያዩ ባልደረቦቻችን ጋር ሆነን እንግዲህ የተለያዩ ስራዎችን እየሰራን ያለንበት ሁኔታ ነው ያለው እና ምናልባት ያው እዚህ ምርመራ ውስጥ ያሉ በጣም ብዙ ባልደረቦቻችን አሉ። እናንተ የምታውቋቸው እንግዲህ በተለያየ በኩል ያሉ በተለያየ ሚዲያ ላይ ያሉ ጋዜጠኞች አሉ እና ከእነሱ ጋርም እንግዲህ በመነጋገር ምክንያቱም እቺ ከበቡሽ ተብዬ የሁላችንም ጠላት ነች ማለት እንችላለን እና ነገ ደግሞ ማንኛችን ላይ እንደምትመጣ አይታወቅም። ስለዚህ እሷን የምናጠፋበት እሷን ዋጋዋን የምናስከፍልበትን ነገር እንግዲህ አንድ ላይ ተቀናጅተን ሁላችንም ጋዜጠኞች ተቀናጅተን ለመስራት እንግዲህ እየጣረን ነው ያለ ነው ማለት ነው። እስቲ ከሌሎቹም ጋር የተነጋገርን ነው። በቅርቡ አዲስ ነገር ካለ እንግዲህ ለእናንተ የምናበስራችሁ ይሆናል። ነገር ግን ምናልባት አሁን ላይ ከመቼውም ጊዜ በላይ ትኩረት ወስደን መስራት ያለብን ጊዜ ስለሆነ ምናልባት ሚዲያ ላይ የማናወጣቸው አንዳንድ ነገሮች ይችላሉ። ግን ያው አንዳንድ ስምምነቶች ስላሉ እነሱን ነገር ላሳውቃችሁ ብዬ ነው። ያው ላይቀርቡ ይችላሉ እንጂ ከበቡሽን መፈለግ አጠናክረን ከሁሉም ጋር እንግዲህ ተቀናጅተን ልንሰራ እንግዲህ እየተነጋገርን እና ያው እንትናችንን እየጨረስን ያለንበት ሁኔታ ነው ያለው። ይህም ከእናንተ የመጣ አስተያየት ነው። እናንተ እንደዚህ ስትሉን ነበር እና ሁላችሁም ተባብራችሁችን መጥፎ ሴጣን የሆነች ሴትዮ ማስወገድና ማጥፋት አለባችሁ ብላችሁ እናንተ ስትሉ ነበር እና የእናንተን ምክር ሰምተን እንግዲህ ከተለያዩ ባልደረቦቻችን ጋር በመነጋገር ጥሩ ጥሩ ነገሮችን እንግዲህ ለመስራት እና ጥሩ ነገሮችን ለማምጣት እንግዲህ አንድ ላይ በህብረት እየሰራን ያለንበት ሁኔታ ነው ያለው። ፈጣሪ ከተሳካ እንግዲህ ነገ ከነገ ወዲያ ደግሞ ይህንን ነገር ወይ አንድ ላይ ሆነን የምታዩበት ነገር ይኖራል ብዬ አስባለሁ። እስቲ ለማንኛውም ሁሉም ነገር እንደ ፈጣሪ ፈቃድ ነው የሚሆነው እና ዛሬ እንግዲህ ወደዚህ ቻናልም እንግዲህ አንዳንድ መልእክቶችን ላስተላልፍ የመጣሁበት በዋነኝነት ከበቡሽ የምትባል ሴት እንግዲህ ሁላችንንም ህይወት እየበጠበጠች ያለች ሴት ስለሆነች ምናልባት ሰሞኑን እንግዲህ በእሷ ጉዳይ አንዳንድ ኬዞችን ላንሰራ እንችላለን። ምናልባት እንደ ሁኔታው ነው። ምክንያቱም የተነጋገርናቸው ነገሮች ስላሉ እስቲ ትንሽ ሚዲያ ላይ ያሉትን ነገሮች እንቀንስና ውስጥ ለውስጥ እኛ ስራችንን እንስራ እየተባባልን ነው። ይህን ነገር ለእናንተ እናሳውቃችሁ ብዬ ነው፣ በኋላ ላይ ግር እንዳይላችሁ። ምክንያቱም ሚዲያ ላይ የምናቀርባቸው ለየት ያሉ ኬዞችን ልናቀርብ እንችላለን። ያው የእናንተን የውድ ቤተሰቦቻችንን ኬዝ ልናቀርብ እንችላለን እና አንዱን ሳጨርሱ እንዴት ወደ አንዱ ገባችሁ እንዳትሉን ይህንን ለእናንተ ቀድመን ለመንገርና ለማሳወቅ ያክል ነው። ምክንያቱም እናንተ ውስጥ ግርታና ብዥታ እንዲፈጠር አልፈለግንም።
ለዛም ደግሞ ቀድመን ይህን ነገር ለእናንተ ማሳወቅ ፈልገናል። ያው ምክንያቱም ይሄንን ነገር በሚስጥር መሰራት አለበት ብዬ ነው የማስበው እኔ እንደ ግሌም እና እስቲ ይህን ነገር ተነጋግረን ከወሰንን በኋላ እንግዲህ ለእናንተ የምናሳውቃችሁ ይሆናል። ይህ ነገር በዚህ ያበቃል ከተባለ ማለት ማብቃት ስል ያበቃል ማለት አይደለም፣ ግን ሚዲያ ላይ መውጣቱ ለጊዜው ትንሽ ይቆይ እየተባባልን ስለሆነ እሱን ነገር ካጸደቅን ምናልባት ነገ ከነገ ወዲያ የሚለቀቁ ቪዲዮዎች የሌላ ሰው ሲሆን ላይ ከምን ደርሶ ነው እናንተ ሌላ ኬዝ ውስጥ የምትገቡት ብላችሁ ግርታና ብዥታ እንዳይፈጥርባችሁ ይህን ነገር ለእናንተ ለማሳወቅ ስለፈለግኩ ሁሉን ነገር ሚዲያ ላይ ስናወጣ ትንሽ እኛም እየተቸገርን ስለሆነ ያው እናንተም ትማሩበታላችሁ ብለን ነው በእርግጥ ለእናንተም ነገሮችን እየነገር እናንተን እያልን ያለ ነው። በዛ ላይ የሚለቀቁት ቪዲዮዎች አሁን ለምሳሌ ይህ ቪዲዮ ዛሬ የተቀረጸ ላይሆን ይችላል። በእርግጥ የዚህኛው ቻናል እንኳን ቶሎ ቶሎ ነው እንትን የሚለው እና ነገር ግን የገመና የትርታ እንዲሁ የታፈነ እንባ እንትን ሲሉ የነሱ ቶሎ አይለቀቅም። ምክንያቱም መረጃ ቶሎ መውጣት ስለሌለበት የተወሰኑ ቀናቶችን አሳልፈን ነው የምንለቀው ማለት ነው። ለዛም እንግዲህ ያው መረጃዎችን እንዳይወጡብን ነገሮችን እርግጠኛ ስንሆን ነው ሚዲያ ላይ የምናወጣው ብለን ነው እንትን የምንለው። ግን አሁን እነዛንም ነገሮች እንግዲህ እስቲ ለእንትን ለማለት ለመገደብ በተሙ ጉዳይ ያለውን ብቻ ማለት ነው በተሙ ጉዳይ ያለውን ኬዝ እና በከበቡሽ ጉዳይ ያለውን ኬዝ ትንሽ ያዝ አድርገን ውስጥ ለውስጥ በሚስጥር ለመስራት እንግዲህ አንዳንድ ሂደቶችን ጀምረናል። ስለዚህ ይህንን ለእናንተ ለማሳወቅ በዋነኝነት የመጣሁበት ይህንን ነው ማለት ነው። ምክንያቱም ነገ ላይ እነዚህ ሰዎች ያማቸዋል እንዴ የተሙን ኬዝ ሳይጨርሱ ወዴት ነው የሚሄዱት ምን ማለት ነው እንዳይሉ ከጀርባ እኛ ስራችንን እየሰራ እንደሆነ ልናሳውቃችሁ እንወዳለን እና ምክንያቱም ይሄ ነገር ውስጥ ለውስጥ በሚስጥር መሰራት አለበት። እንደነገርኳችሁ እንግዲህ ከሌሎች ጋዜጠኞችም ጋር ኮላብ አድርገን ልንሰራም እየተነጋገርን ስለሆነ ምክንያቱም እንደ ሀገር ጠላት ነው እቺ ግለሰብ ማለት ማንኛችን ላይ ነገ ጉዳት እንደምታደርስ አይታወቅም እና ተባብረን እንግዲህ ያው ሁሉም የየራሱን ኬዝ ከማህበረሰቡ ጋር ያለውን ኬዝ ይይዛል። ነገር ግን በውስጥ በኩል ደግሞ እርስ በርስ ጋዜጠኞች ተመካከረን እችን ሴት እንግዲህ ለመያዝ ጥረቶችን እያደረግን ያለንበት ሁኔታ ነው ያለው። ስለዚህ ያው ሌላ ኬዝ ልንጀምር እንችላለን። ግርታና ብዥታ እንዳይፈጥርባችሁ ይህን ነገር ለማሳወቅ ስለፈለግን ነው። ምናልባት ግን አዲስ የሚገኝ ነገር ካለ ወደ እናንተው እናመጣለን ማለት ነው። ይህን ነገር ገና እየተነጋገርንበት ያለ ነገር ነው። ድንገት ሲቀየር ያው ላናሳውቃችሁ ስለምንችል ድንገት ሌላ ኬዝ ከጀመርን ይህንን እንድትረዱት ያክል ነው ለማለት ነው። ከዛ በተጨማሪ ደግሞ ስለተሙም ስለ ጤናውም ያለውን ነገር ያው እንደነገርኳችሁ ነው። ተስፋ አለው ብዙ ለውጦች አሉ ተብሏል። እንግዲህ ፈጣን ለውጥ እያሳየን ያለው በእውነት በጣም ማለት የሆነ ታምር ነው የሚመስለው ብዙ ነገሮቹ አላቅም። ፈጣሪም እንግዲህ እየደገፈው እየረዳው እነዛን ስቃዮቹን አይቶ እንግዲህ አሁን እየደገፈው ነው ብዬ ነው እንደ ግል አስተሳሰቤ የማስበው እና ምክንያቱም እነዚህ ነገሮች አበቃለት ተብሎ ነበረ እግሩ ከዚህ በኋላ አበቃለት የተባለ እግር የነበረ ሁኔታ ነው የነበረው እና አሁን ላይ ደግሞ ትንሽ መሻሻሎችን ስናይ ለእኛም ተስፋ ጭሮልናል። ተሙም ተስፋ ሰጥቶታልና ደስ በሚል ሁኔታ ላይ ያለ ይመስለኛል እሱም አሁን ያለው ስሜት እና ጥሩ ነገሮች አሉ። ብቻ እነዚህ ነገሮች እንግዲህ ወደፊት በደንብ አብራርተን ደግሞ ከአንድ ጤና ባለሙያ ጋር ሆነን ያለው የእግሩ ሁኔታ በምን ያክል ደረጃ ነበረ አሁንስ ያለበት ምን ያክል ነው የሚለውን እንግዲህ ለእናንተ ለማብራራት እንወዳለን ማለት ነው። ከዛ በተጨማሪ ደግሞ ሳሚም ያው አሁን ላይ በጣም ስትረስ ውስጥ የነበረበትና ጭንቀት ውስጥ የነበረበት ሁኔታ ነው የነበረው። አሁን ላይ ያው ከዛም ተላቋል። ትንሽ ያለበት ሁኔታ በጣም ተጨናንቆና ውጥረት ውስጥ ነበረ። ሰሞኑን እንግዲህ በታፈነ እንባ ላይ የሚሰራቸውን ኬዞች ካያችሁ ትንሽ በዛ በኩል መውሰድ እያደረጉት ማለት የሆነ ትንሽ ወዥበር ያሉ አይነት እንትኖች ናቸው የነበሩት እና እነሱንም እንግዲህ አሁን ላይ አስተካክለን በተሻለ ሁኔታ በተሻለ ጥራት ለእናንተም ለማቅረብ እንግዲህ ዝግጅቶቻችንን እየጨረስን ያለንበት ሁኔታ ነው ያለው እና ትንሽ አንዳንድ ለውጦች ምናልባት እኛ ላይ ካለ እንድትረዱን ያክል ለማለት ነው አሁን ይህንን ነገር እየገለጽን ያለ ነው ማለት ነው። ምክንያቱም ትንሽ ሰሞኑን በጣም ውጥረት ውስጥ የነበርንበት ሁኔታ ነው ያለው። ምናልባት ቶሎ ቶሎ ቪዲዮ ላንለቅ እንችላለን አሁን ላይ ምክንያቱም ተሙን በማስታመም ከተሙ ጎን በመሆን እንግዲህ ጊዜያችንን እያጠፋን ስለሆነ ምክንያቱም አሁን ከየትኛውም ጊዜ በላይ እንደምታውቁት እንግዲህ ጥበቃ የሚያስፈልገው ጊዜ ነው። እቺ ከበቡሽ የምትባል የሆነ መፍትሄ እስኪሰጣት እና ተሙ በነፃነት መንቀሳቀስ እስኪችል ድረስ በጣም ጥበቃ እያደረግነት ያለንበት ሁኔታ ነው ያለው። በቻልነው መጠን
እኔም እንግዲህ ከቤተሰቦቼ እንኳን አንዳንዴ እንትን እያልኩኝ ተሙ ጋር ማደር እንዲሁም ተሙን በመጠበቅ እንግዲህ ተጠምጃለሁ ማለት ነው። ሳሚም እንደዚሁ ከኔ ጋር አብሮ እንግዲህ ያለንበት ሁኔታ ነው ያለው። ምክንያቱም እነዚህን ወንጀለኞች እንዲሁ በቀላሉና በተራ ሁኔታ የምናገኛቸው ሰዎች አይደሉም። እነሱም እኛን ለማጥቃት እንግዲህ የሚችሉትንም ከሚችሉትም በላይ እየጣሩ ስላሉ እኛም ደግሞ ተሙን ለመጠበቅ የምንችለውንም ከዛም በላይ እየጣረን ተሙን እየጠበቅን ያለንበት ሁኔታ ነው ያለው። ተሙን ከዚህ በኋላ አሳልፈን መስጠት የለብንም ብለን ሁላችንም ተነጋግረን እንግዲህ ይህን ነገር ወስነን ተስማምተን ተሙን እየጠበቅን ያለንበት ሁኔታ ስላለ ትንሽ ጊዜያችንን ወደዛ ወደ ተሙ ጋር ስላደረግን ምናልባት ትኩረት ሰጥተን ኬዞቻችንን በመሀል ምናልባት እንግዲህ ያሉት ካልተለቀቁ በሚል ነው እንግዲህ ገና ስጋት ስለሆነ ምክንያቱም ከተሙ ጋር ረዥም ጊዜያችንን እያሳለፍን ያለንበት ሁኔታ ስላለ እነዚህ ነገሮች ታሳቢ እንድታደርጉልን ዛሬ እንግዲህ ለማሳሰቢያ የመጣው ይመስላል። ያው ይህን ነገር ለማስረዳት ለእናንተ ምክንያቱም ውድ ቤተሰቦቻችን ከኛ ጋር አብራችሁ የተጨነቃችሁ ከኛ ጋር አብራችሁ የለፋችሁ ቤተሰቦቻችን ስለሆናችሁ ግርታና ብዥታ እንዲፈጠርባችሁ ስላልፈለግን ይህን ነገር እንድትረዱልን ለእናንተ ለማሳሰብ ስለፈለግን ነው ማለት ነው። ከዛም በተጨማሪ ደግሞ ምናልባት በዚህኛውም ቻናል እንግዲህ ያው ከዚህ በኋላ ስለ ተሙ ያሉትን መረጃዎች ምናልባት ሙሉ ለሙሉ ላናወጣ እንችላለን እና ምናልባት ዛሬ ወይም ነገ እንግዲህ የመጨረሻ መረጃ ስለ ተሙ የመጨረሻ መረጃ የሚሰጣችሁ ሊሆን ይችላል ነው እንግዲህ ገና በዛ ነገር ላይ እርግጠኛ ሆነን ስላልወሰንን መረጃ ከዚህ በኋላ ላናወጣ እንችላለን። ምክንያቱም በጣም እየተከታተሉ ነው ሰዎች በዚህ ስንል በዚህ እየመጡብን ስለሆነ አንዳንድ አስፈሪ ነገሮችንም እያየን ስለሆነ ግራ ይገባል። ተሙም እንግዲህ ያለበትን ሁኔታ መሻሻሉን ነግሬያቸዋለሁ። ከዛ በተጨማሪ ደግሞ አንዳንድ ነገሮችም አሉ አሁን እዚህ ላይ መግለጽ የማልፈልጋቸው ብዙ ነገሮች አሉ እና አሁን ላይ ከመቼውም ጊዜ በላይ ጥበቃ የሚያስፈልገውና እንክብካቤ የሚያስፈልገው ጊዜ ላይ ነው ያለው። እንግዲህ በትላንትናው በትርታ ሚዲያ ላይ እንግዲህ በተለቀቀው ቪዲዮ እንግዲህ እንደተመለከታችሁት ተሙ ከኛም ጋር ቆይታ አድርጎ ካሜራ ላይ ወጥቶ አይታችሁታል እና ትንሽ ወደ ራሱ መለስ ማለት ይፈልጋል። ትንሽ ከራሱ ጋር ማውራት እንደሚፈልግ እንግዲህ ነግሮናል ማለት ነው። እንደተመለከታችሁት ወይዘሮ ሶፊያም ደግሞ እናቱ መጥተው የነበረውን ሁኔታ ተረድታችሁታል። እናንተ ማለት ወይዘሮ ሶፊያን እናንተ ብዙ ነገር እያላችሁን ነው። እኔ እንዴት ብዬ እንደምነግራችሁ አላውቅም። ማለት እኔም በሰዓቱ በጣም ተናድጄባቸዋለሁ። በእውነት በወይዘሮ ሶፊያ በጣም ነው የተናደድኩት። ምክንያቱም እዚህ ሁሉ ነገር መንስኤ ማለት ይሄን ነገር ይቅርታ እንግዲህ ተሙም ይሄን ነገር ስትመለከተው እንደምታዝንብኝ አውቃለሁ። ምክንያቱም መንስኤው ወይዘሮ ሶፊያ እና አጎትክ ናቸው ማለት ነው። ስለዚህ ወይዘሮ ሶፊያ እና የተሙ አጎት እንግዲህ ይህን ነገር እያደረጉ ነው። በዚህ ምክንያት በእነሱ ምክንያት ነው እንግዲህ እዚህ ነገር ውስጥ የገባው ተሙ ማለት ነው። ስለዚህ እኔ ያው በግሌ በጣም ተናድጄባቸው ነበር። ነገር ግን ተሙ ያው ምንም ቢሆን እናት ነች። ያለውን ነገር እናንተም በቦታው ብትሆኑ ምናልባት ይህን ነገር እንትን ላትሉ ትችላላችሁ። እሷ የድሮ የቤተሰቧን አምልኮ ተቀብላ ነው ማለት ተረድቷችኋል። የወይዘሮ ሶፊያን ነገር ለመረዳት ነው። ተሙ በነገራችን ላይ በጣም የዋህና ማለት እንዴት ብዬ እንደምነግራችሁ አላውቅም። ሰውን በመልካም ጎኑ የሚረዳ አይነት ሰው ነው እና እሳቸውንም እንግዲህ ያኔ በነበረው ነገር የተቀበሉት አመለካከት ነው። እንደኛ የሰለጠነ ጊዜ ላይ የተማረ ጊዜ ላይ ስላልነበሩ የተቀበሉት ነገር ነው። እናቴ እንደዚህ የተቀበለችውን ነገር ያው በአንዴ ታይልላት አልችልም። ነገር ግን ላስጠነቅቃት ሞክራለሁ በዚህም ዙሪያ ብዙ ነገር። አሁን ግን ያው ከስተቷ ተምራለች፣ በእኔ ብዙ ነገር ተምራለች ብሎ ነው እያለ ያለው። በእርግጥ በጣም ተናዶባቸዋል። እንግዲህ ወይዘሮ ሶፊያ አይታችኋል። ቪዲዮም ላይ እንግዲህ በቃ ውጪልኝ እስከማለት አልፈልግም እስከማለት። ምክንያቱም ማየትም የፈለገው በዛ ሰዓት እናቱ ነች። እንዴት ብዬ እንደማስረዳችሁ አላውቅም። እኔ የእናትን ነገር እናት ምንም ብትበድል ያው እናት ናት። በእርግጥ ብዙ ለሞት የሚዳረገው ነገር አድርገዋል ወይዘሮ ሶፊያ። በእርግጥ አውቀው አይደለም፣ ይሄን ነገር ሆነ ብለው አይደለም ያደረጉት። ነገር ግን ያው ልጃቸውን እዚህ ባዕድ አምልኮ ውስጥ አስገብተው በዚህ ነገር ውስጥ በቃ እነሱ የተሻለ ህይወት እናገኛለን፣ እሱም ደግሞ የተሻለ ህይወት ያገኛል ብለው አስበው ነው። በእርግጥ ይሄ የተሳሳተ አመለካከት የተሳሳተ አስተሳሰብ ቢሆን ነገር ግን ያንን አስበው ነው እነሱ መልካም ባይሆንም እንደ መልካም አስበውት ነው ነገሩን እና ተሙም ይሄን የተገነዘበ ይመስለኛል።
ለዛም እንግዲህ እናቱን ማየት ፈልጎ ነበር። ምክንያቱም ረዥም ጊዜ ነው ታግቶ የነበረው ታውቃላችሁ። ከወራቶች አልፎታል። 2 ወር ውስጥ 2 ወር ሊሞላው መሰለኝ ባለሳሳት ትንሽ ሁኔታ ውስጥ ተጨናንቀን የነበረበት ጊዜ ስለነበር ቀናቶቹን በእርግጥ ትክክል አላስታውሳቸውም። ነገር ግን ወራቶች 1 ወር ወይ 2 ወር የተቆጠረ ይመስለኛል እና በእነዚያ ጊዜያቶች ውስጥ ከእናቱ ጋር የኖረ ሰው ነው። ለእናቱ በጣም ሲጨነቅ፣ ለእናቱ በጣም ሲያስብ የነበረ ሰው ነው እና እናቱን ማየት ነው የፈለገው። ስለዚህ እናቴን አምጡልኝ አለ። እኛ እንደውም መጀመሪያ ተው ይቅርብህ፣ ትንሽ ከነገሮች ተረጋጋና አገግምህ እናትህን ታያለህ በት ሁኔታ ነበረ። ነገር ግን ያው እናቴን ማየት እፈልጋለሁ አለ። ስለዚህ እናቱን ልናሳየው ወደድን። እናቱንም አሳይተነዋል። ስለዚህ ያው የተፈጠረውን ነገር እንግዲህ እናንተ እንደተከታተላችሁት ነው። ትንሽ አንዳንድ ግርታዎችና ብዥታዎች ተፈጥረዋል። ትንሽ ያው ተሙ ማየት ቢፈልግም ነገር ግን አሁንም ቢሆን ወይዘሮ ሶፊያ የሆነ እንትን ያላሉት ያላመኑትና ያልተዋጠላቸው ነገር አለ እና እነዚህን ነገሮች ሲናገሩ ከተሙ ጋር እንግዲህ ግርግር አይነት ነገሮች ተፈጥረው ነበር እና በዛም መሀል እንግዲህ ትንሽ አለመግባባቶች ሲፈጠሩ ያው ወይዘሮ ሶፊያ እንዲወጡ አድርገን እንግዲህ ሕክምና ማስታገሻ የሚወስዳቸው ነገሮችም ነበሩ። እነሱን ነገሮች አድርገንለት እንግዲህ እኔም በሰዓቱ ከነበርኩበት ምርመራ ወደ እነሱ መጥቼ ነበር እና ለማረጋጋት እና እሱን አንዳንድ ነገሮችን ለማድረግ እንግዲህ አድርገን ነበረ። ከዛም ተረጋግቶ እሱ ከኛ ጋር ደግሞ ቆይታ አድርጎ ለእናንተም እንግዲህ መልዕክት አስተላልፏል። ያው ይህን ነገር እንትን እንዳታስቡት፣ ምክንያቱም እሱ እናቱ ስለሆነች እናቱን ማየት ፈለገ። ያደረጉትም ነገር እንግዲህ ለመጥፎ እንደሆነ አይደለም ያሰበው እሱ ማለትም ተረድቷቸዋል። ብቻ በመልካም ጎን ነው የተረዳው እና ከዛም አንጻር እንግዲህ እናንተ ብዙ ነገር ስትሉ ነበር። ወይዘሮ ሶፊያ መታሰር አለባቸው፣ ወይዘሮ ሶፊያ መከሰስ አለባቸው፣ ወይዘሮ ሶፊያ ናቸው የሁሉ ነገር ያደረጉት፣ ወይዘሮ ሶፊያ እና የተሟጉት ናቸው የሁሉ ነገር ያደረጉት እያላችሁ ብዙ ነገር ስትሉ ነበርና እሱም ይሄን ነገር ሳይረዳ ቀርቶ አይደለም። ነገር ግን ያው አሁን ከስተታቸው ተምረዋል፣ ስተታቸው አስተምሯቸዋል ብሎ አስቦ ነው የሁሉ ነገር እንትን እያለ ያለው። በዛ ላይ ደግሞ ምንም ቢሆን እናቱ ነች እና ለእናቱ ይህንን ነገር አይመኝም። ምንም ብታደርገው ይህን ነገር አይመኝም እና ከዛም አንጻር ነው የሁሉ ነገሮች የሆኑትና የተደረጉት ማለት ነው። ስለዚህ እኔ ተሙም ላይ አልፈረድኩም። እናቱም ማየቱም እንግዲህ ማየት መፈለጉ የተለመደና ኖርማል ነገር ነው ብዬ ነው የማስበው። እናንተም ይህን ነገር እንደምትረዱትና እንደምትገነዘቡት ምንም ጥርጥር የለኝም። ስለዚህ እነዚህ ነገሮች ለማሳሰብ እና እነዚህ ነገሮች ወደ እናንተ ለመንገር ነው እንግዲህ ዛሬ የተገኘ ነው ማለት ነው እዚህ ቦታ ላይ። ስለዚህ ሁልጊዜም እንደምንለው ሁሌም የእናንተን ሀሳብና ድጋፍ እንፈልጋለን። የእናንተን ሀሳብና አስተያየታችሁን እንፈልጋለን። ስለዚህም ኮሜንት ስር እንግዲህ ሀሳብና አስተያየታችሁን እየጻፋችሁ ከኛ ጎን መሆናችሁን እንድታሳዩን እንፈልጋለን ማለት ነው። ያው እናንተ ለኛ የምታደርጉልን ነገር ከሚገልጸውም እና ከሚባለውም በላይ ነው ለኛ ያለው አስተዋጽኦ እና ሁልጊዜም እባካችሁ ሀሳብና አስተያየታችሁ አይለየን እንላለን። ትንሽዬም ቃል ብትሆን ጣል አድርጋችሁ ለኛ ማለፋችሁ ትልቅ ጠቀሜታ አለው፣ ለኛ ትልቅ ጥቅም ያለው ነገር ነው እና ስለምሰጡን አስተያየት እንዲሁም ስለምታደርጉልን ድጋፍ ከልብ እያመሰገንን የዛሬው ቆይታችንን እንግዲህ በዚህ እንዘጋለን ማለት ነው። እንደ ሁልጊዜውም እንደምንላችሁ እንግዲህ እንወዳችኋለን። ከማንም እና ከምንም በላይ ለእናንተ አክብሮት አለን። ስለነበረን ቆይታ ከልብ እያመሰገንን ቸር ቆዩልን።